ስለዚህ ኡስታዝ ያሲን ኑሩ ይህንን ያሉት እንግዲህ ሐዲሱን እንዲያስተካክሉ ወይ ደግሞ ሙራጃ እንዲያደርጉ ከወዲሁ አደራ እለዋለሁ። አላህ ሱብሓነሁ ወተዓላ ሁላችንም በኸይር መንገድ ላይ የምንጣራ ያድርገን። ስለዚህ እንደማይቻል ሜቢ ይናገራል። ለያሲን ኑሩ ባይዘ ማስጠንቀቂያ እኮ ነው የሰጠው። ይቅርታ እንዲጠይቅ ወይንም ምላሽ እንዲል እኮ ነው በቃ። ምክንያቱም ቅጥፈት ነው። ነብዩ ያላደረገውን አድርጓል ማለት ደግሞ ገሃነም ይከታል። ነብዩ በተናገረው መሰረት የነብዩ ተከታይ ነኝ የሚል ካለ በእኔ ላይ ቀጠፈ የዋሸብኝ ገሃነም ይገባል ብሏል ሙሐመድ። ገሃነም ይገባል ካለ ሙሐመድ ደግሞ መስጊድ ውስጥ ቅዳሴ ያስቀድስ ነበረ ካለ፣ ምክንያቱም እነሱ እያሉ ያሉት ሙሐመድ ቅዳሴ እንዲቀድሱ መስጊድ ውስጥ ያስደረግ ነበር ካለ፣ ቁርአኑ ላይ ደግሞ በመስጊድ ውስጥ ካላህ በስተቀር መጠራት የለበትም፣ አጋሪዎች እርኩስ ብቻ ናቸው፣ እንኳን መስጊድ ውስጥ መቅደስ ይቅርና ወደ መስጊድ መቅረብ አይችሉም ካለ፣ ወይን አላህ ዋሽቷል ወይ ሙሐመድ ተሳስቷል። ከሁለት አንዱ ይሆናል ማለት ነው። ወይን አላህ ዋሽቷል መቅረብ ይችላሉ፣ ወይንም ደግሞ ሙሐመድ ዋሽቷል። አይ አላህና ሙሐመድን አናስነካም ካሉ ግን ምን ይሆናል ማለት ነው? እነኚህ ኡስታዞቹ ዋሽተዋል በሙሐመድ ላይ። ኦኬ እነሱ ከዋሹ ደግሞ ምን ይሆናል? ምን ይሆናል እሱ ደግሞ ማለት ነው? እነሱ ተጠያቂ ከሚሆኑ ይቅርታ መጠየቅ አለባቸው ማለት ነው። ታንክ ዩ ክርስቲያን ቀጥል። ትንሽ ይቀጥልና ምናልባት ያላያችሁት ልጆች በፍጹም አይቻልም ይሄ ነገር ተረት ተረት ነው ውሸት ነው ካለ በኋላ እያረመው ነው እንግዲህ ትላልቆቹን ኡስታዞች ማለት ነው። ሳራዎች የሙስሊም መስጊድ ውስጥ ገብቶ መስገድ ፈጽሞ አይፈቀድም። ነብይ ሰለላሁ ዐለይሂ ወሰለም አልፈቀዱም። አላህ ሱብሓነሁ ወተዓላ በቁርአን ውስጥ ምንድን ነው የሚለው? ወአነ አልመሳጅደ ሊላሂ ፈላ ተድዑ መዐላሂ አሐዳ። መስጊዶች የተዘጋጁት ለአላህ ሱብሓነሁ ወተዓላ ኢባዳ ብቻና ብቻ ነው። እንደውም ምን አሉ ኢማም አልቁርጡቢ ረሂመሁላሁ ተዓላ በተፍሲሩ መጨረሻ ላይ ወላ ተጅዐሉ ሊገይሪላሂ ፊሂ ነሲበን፣ ከአላህ ውጭ ለሚመለክ ነገር እዛው ነሲብ ወይ ደግሞ ምንም አይነት እድል ሊያገኝ አይገባም። ኦኬ አሁን ሙስሊሞች ይቀጥሉ። ከስር የገቡት ኦኬ የሆነ ቪዲዮ ልኬልሃለሁኝ ቲክቶክ ልኬልሃለሁኝ። እዚህ ላይ ያልኩት ላይ እፎይ ጥላቻ ብቻ ነው እፎይ ውሸታም ነው ብሎ ነበረ። ያ ከእንትና ጋር የሰራሁባት ላይ እውነት ጥላቻና እኔ ውሸት ነው ማወራው። እኔ ጥላቻና ውሸት ከሆነ እኔ ካልኩኝ ከሰራው በሶስተኛው ቀን በሶስተኛው ቀን ይኸው ኡስታዛችሁ መጥቶ እኔ ያልኳትን ደገማት። ያሲን ኑሩ ራስ ተሳስተሃል። እኔ የእኛን እህት ነው ያልኩት አይደለ? ልጁን አልተናገርኩትም። አቡ ፋኖ የሚባለውን አልተናገርኩትም እኔ፣ ምክንያቱም እሱ ሙስሊም ስለሆነ ቀባብቶ አስማምቶ አሰማምሮ እስልምናን ቆንጆ ማስማሰል ሃይማኖቱን ለማስከበር ሃይማኖቱ እንዲወደድለት የፈጠሯት ታሪክ እንደሆነ ስለማቅ እሱን አልተናገርኩም። የኛዋ ግን ምን ብላለች? አንብቤ ያለው እንደዚህ የዋህነቱ ፍቅር የሆነ እንደዚህ አድርገዋል ብላ ስላለች ስህተት መሆኑን እሷ ላይ ሰርቻለሁ እኔ። እሱ ግን ለእኔ ምላሽ ሰጠ። ምን ብሎ? ውሸታም ነው ምናምን ብሏል። እኔ ያልኩትን መጥቶ ኡስታዙ ደግሞ ማንና እንትን አለው። ያሲን ኑሩን እንኳን ሳይቀር እኔ እንትና ላይ ነበር ትናንት እዛ ላይ የጠቀስኩት ካስታወሳችሁ ኡስታዝ አቡበከርን ነበር የጠቀስኩት። እና ኡስታዝ አቡበከር እና አህመዲን ጀበል እና ያሲን ኑሩ የሚዋሹበት አዲስ ነው ዘሆል የሚዋሹበት ክርስቲያኖችን በእነዚህ አይነት ሁኔታ የሚስቡበት የሚማርኩበት ስለሆነ ማለት ነው። ስለማውቃት ታክቲካቸውን እኔ ሙስሊሞች በልቻችኋለሁ አረጌ ማለት ነው። የጊዜ ጉዳይ እንጂ ያልኳት አንድ መሬት ጠብ አትልም። የራሳችሁ ኡስታዞች መጥተው እኔ እንዳልኩት ይደግሙታል። ስለዚህ የራሳችሁ ኡስታዝ ሲል እስቲ አሁን ይህንን እሱ ላይ አንተ ጥላቻ አለብህ ወይንም አንተ ውሸታም ነህ ምናምን ብላችሁ እዚህ ኡስታዝ ላይ አሁን ትሰራላችሁ። ኡስታዝ ያሲን ኑሩን አስጠንቅቆ የውሸት እንትን አምጥተህ እንደዚህ ብለሃል ነብያችን ላይ፣ ስለዚህ ማስተባበያ ስጥ፣ ይቅርታ ጠይቅ ወይንም ደግሞ እንትን በል ብሎ ሲለው እሱ ላይ ለምን ቪዲዮ አሰሩም? እኔን የጥላቻ ምናምን እንደዚህ አይነት ክፈተው ክርስቲያን ብላችሁ ካላችሁ በጣም ጥሩ ካዳመጥከኝ
ከአንዴ ይህ ሐዲስ ትክክል ነው። ከአንዴ እሺ እንተቀጥላለሽ። አንዴ ቀጥል ክርስቲያን። ኦኬ እሺ ያ ይሄ ልጅ ነበር እንግዲህ ከእህታችን ጋር ላይቭ ላይ ተገናኝቶ የነበረው። ልጅቷ የነገረችው ነገር አለ። እሱን ልክ ነው ብሎ አጽድቆ ከዛ በኋላ እንደገና ፎይ ለሰራው ቪዲዮ ሪስፖንስ ሰጥቶ ነበረ። እሱን አዳምጠው። አሳልፈው ትንሽ ምንድነው ደርባ አሳልፈው ምንድነው ከቲክቶክ ውጣ፣ ከላይቭ ላይ ውጣ። አንዴ ከላይቭ ላይ ውጣና እንትን በለውና እንትን በል እኔስ የቪዲዮ ድምጽ ነው ወይ የልጁ እኮ አሳልፈውና ልጁ ራሱ ምላሽ ቢሰጥበት አድርገው። እሺ መሲ የተናገረችው ትክክል ነው። ጥርት ያለ ክርስቲያን ናት፣ የኦርቶዶክስ እምነት ተከታይ ናት። ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገረችው ነገር እውነትና እውነት ነው። እንደ እፎይ ያሉት እውነትን በውሸት ለመደበቅ ነው የሚጋጋጡት። በነገራችን ላይ እንደ እፎይ ያሉ አስተማሪዎች የእምነት አስተማሪ ሳይሆን የጥላቻ ሰባኪ ናቸው። ሙስሊሙ በክርስቲያኑ ላይ ያለው አመለካከት ያጋደለ እንዲሆን፣ ክርስቲያኑ በሙስሊሙ ላይ ያለው አመለካከት ያጋደለ እንዲሆን በታሪክ ያልተወራ ያልተሰራ መጽሐፍ ላይ የለ ኔትወርክ እንዲሆን፣ ክርስቲያኑ በሙስሊሙ ላይ ያለው አመለካከት ያጋደለ እንዲሆን በታሪክ ያልተወራ ያልተሰራ መጽሐፍ ላይ የሌለ እንግዲህ በታሪክ ያልተሰራ ያልተወራ ያልተጻፈ ማን ተረት ተረት እንደሚናገር እንግዲህ ታያላችሁ። ደግሞ እንደሚያመጣውም አታውቁት። ይሄ ጥላቻንና መጥፎ ነገር ነው የሚሰብከው። እፎይና በእኛም እምነት ካሉ እንደነዛ አሉ። እኛ ለኩም ድንኩም ወለድ ተብለናል። ነቢዩ መሐመድ የማንንም እምነት እንድንጠላ ማንም በግዳጅ እስልምና እንዲቀበል አላደረጉም። የዛንም ጊዜ እራሳቸውን ለመከላከል እንጂ ጦርነት ያካሄዱት በቤተሰቦቻቸው ላይ በአህለል ቁረይሽ ላይ በቤተሰቦቻቸው ላይ ያደረጉት ጦርነት ራሳቸውን ለመከላከል እንጂ እነሱን በግድ ለማስለም። በነገራችን ላይ አትፍረዱበት እሺ። መስጊድ ውስጥ እንደዛ ነው የሚነገረው። ልጁ እንትና ብሎ አይደለም፣ መስጊድ ውስጥ እንደዛ ነው የሚነገረው። መስጊድ ውስጥ አሁን እነ ያሲን ኑሩ ሲያስተምሩ እነ ኡስታዝ አቡበክር ሲያስተምሩ መስጊድ ውስጥ እንደዛ ነው። ልጁ መስጊድ ውስጥ የሰማውን ነገር ተናግሯል። መጽሐፉ ላይ የሰፈረው ግን አይደለም። መስጊድ ውስጥ እንደዛ ይነገራቸው፣ እሱን እናውቃለን። ቀጥል። ስለዚህ ምንድነው ያለው ዋናው ፖይንት የትናንት ወዲያ የሰራሁት ቪዲዮ ላይ ትክክለኛ ታሪክ ነው ብሎናል። መስጊድ ውስጥ ቀድሰዋል። ሐዲሱ ና ክርስቲያን ዝቅ በል ክፈተው። አዲሱን እየደረብከኝ ስለነበር ክፈተው። ክፈተው። ቁና ተነፈስክ እኮ ክፈተው። ሐዲሱ በስተክል ضعيف ነው። ትክክል ነው። ኖ ዳይፍ አይደለም አለ እንዳለ አድርገህ ሀክት እያደረክ ነበረ። ክፈተው ቅድሚያ አዲሱን። ዳይፍ ለማለትማ ለምን ጣልቃ ትገባና ትረብሸን ነበር?
እኛም እያልን ያለ ነው ይናል የተነፈስከው ራሱ ነው ዳገት ሮጭ ራሱ እንደዚህ አልተነፈሰም። አሁን ክፈተው ማስረጃውን። እኔ ሐዲሱ ضعيف አይደለም አላልኩም እኮ። ሌላ ግን ከዚህ በተያያዘ አንተ ትላንት ራሱ እኔ እዚህ ገብቼ ሐዲስ በእስልምና ላይ ضعيف ነው ሰሂህ። አሁን መረጃውን ክፈት ቅድሚያ። እኔ ሁለት ስልክ የለኝም መክፈት አልችልም። በቃ ሚዩት አድርግና አዳምጥሽ ጎበስ። እንደዚህ ሐዲሱ ضعيف ሐዲሱ እኮ ضعيف ሰሂህ በመሆኑ አይደለም ለማለት ጎበስ። በቃ ሚዩት አድርግ። ለዛ ነበር ከዚህ ነው ያ እኔ በጣም ትሁት ነኝ እንደምታውቁት ነው። መጥፎ ባህሪ ግን ምንድነው እሱ ለሚዋሹ የሞከሩ ሰዎች እኔ ፊት ከቀረቡ እንደ ፌስታል እሳት ውስጥ እንደገባ ኩርምት እንዲሉ የማድረግ ችሎታ አለ እዚህ ቤት ውስጥ። በተቻላችሁ መጠን የሆነ ኦቨር አክት ለማድረግ አትሞክሩ። ሰዎችን ጣልቃ ገብቶ ሊያወሩ ሲሉ እንደሚያክት አታደርጉ። ተሳስታችሁ ትበላላችሁ። ምክንያቱም እኛ ምን እንዴት ሆነ ነው እናንተ ሰውን ፌስታል የምታደርጉት? ሰውን በማስወጣትና ፕሌሳው በቃ 5 ደቂቃ እኮ ዝም አልክ እኮ። ጸጥ ክፈተው ስትባል ስትል እኮ ትንፋሽህ እኮ ይሰማል። አይ ሲጀመር ክፈተው መሰለኝ እኔን አልመሰለኝም። ክፈተው ስትለኝ ራሱ እኔን አልመሰለኝም። ክርስቲያን እያልክ መሰለኝ። ክርስቲያን ዝቅ አድርገህ ነው ናከፍ በል ብለን አንተ ነው ያደረግነው። በደንብ መስሎ አውቀዋል። ለዛ እኮ ነው የተነፈስከው መናገር እስኪያቅትህ እስክትል ድረስ። የነሳን ስሜት አድርገን አዳምጠን አይሻልም? አንተ እኮ በዚህ ነው በቃ ሰውን በማስወጣት እንደዚህ በቃ እኔስ በደንብ አስተውሉ። ዳኢፍ በሆኑ ትናንትና በተቀጠፉ መረጃዎች ያመጡና ክርስቲያኖችን ለማጭበርበር ይሞክራሉ። ኡስታዞቹ ነብያቸው ደግሞ ከዚህ በፊት የተናገራታለች በእኔ ላይ የቀጠፈ የዋሸ መኖሪያውን ገሃነም ያድርግ ብሏል። ስለዚህ በውሸት ዘገባ ነብያችን እንደዚህ አድርጓል ይላሉ። አላህ ደግሞ አይቻልም ብሏል። ነብያቸው እንዳስተምሮታቸው ምን ብሏል? በእኔ ላይ ዋሸ የቀጠፈ ያላልኩትን ያላደረግኩትን የቀጠፈብኝ ካለ ገሃነም ይገባል አለ። አላህ ደግሞ ምን ብሏል ብለው ያምናሉ? መስጊድ ጋር መቅረብ የለባቸውም አማኝ ያልሆኑት፣ መስገድ መቀደስ አይችሉም፣ መስጊድ ያላህ ብቻ ነው ብሏል ብለው ያምናሉ። ኦኬ እነን ካመኑ በኋላ ደግሞ ከነኚህ ከሁለቱ ይቃረኑ ይመጡና ነብያችን መስጊድ ውስጥ ቅዳሴ እንዲቀደስ ያደርግ ነበር ይላሉ። ስለዚህ አላህን ህግ ማን ይጥስ ነበር ማለት ነው? ሙሐመድ ይጥስ ነበር። ኦኬ የአላህን ህግ ቤት አላህ ብቻ ይቀደስበት ብሎ ሳለ አላህ በእነሱ እምነት መሰረት ሙሐመድ ግን ምን ያደርጋል? ነው ቀድሱበት ችግር የለውም የሚል ነበር። ስለዚህ ምን ይሆናል ማለት ነው? ሙሐመድ የአላህን ቃል አላከበረም ማለት ነው። በዚህ ምክንያት ደግሞ ታዘዘውን ታላደረገ ሱረቱ ሐቅ ላይ 39:44 እስከ 46 የታዘዘውን ካላደረገ ከቀጠፈ ምን ካለ አላህ የደም ስሩን እንደሚበጥስለት ተናግሯል። መሐመድ ደግሞ ሲሞት የደም ስሩ ተበጥሶ ነው የሞተው። ስለዚህ ስለቀጣጠፈ በራሱ ሟርት መሰረት የልብ ደም ስሩ ተበጥሷል ማለት ነው። ስለዚህ ነብያችሁ ዋሽቷል፣ ቀጥፏል። ስለዚህ ለምን ትከተሉታላችሁ? ቤተክርስቲያን ቅዳሴ እንዲቀደስ ስላደረገ ማለት ነው። እኔ አሁን በአቡበከር ንግግር ተስማምቻለሁ፣ በያሲን ኑሩ ንግግር ተስማምቻለሁ፣ በእነ አህመዲን ጀበል ንግግር ተስማምቻለሁ። ነብያችሁ በመስጊድ ውስጥ እንዲቀደስ ፈቅዷል። ምንም እንኳን አላህ አይቻልም ቢልም ሙሐመድ ደግሞ ይቻላል ብሏል።
ከአላህና ከመሐመድ ሙስሊሞች የሚከተሉት ማንን ነው? ከአላህና ከመሐመድ ሙስሊሞች ማንን ነው የሚከተሉት? ጻፉልኝ ኮመንት ላይ። አላህ መስጊድ ውስጥ መቀደስ ታላህ ውጪ ከኔ ስም ውጪ የማንም እንዳይጠራ የኔ ነው መስጊድ፣ ሙስሊም ያልሆኑ ወደ መስጊድ መቅረብና መቀደስ አይችሉም ብሎ ቢከለክልም ምርኩሶች ናቸው ቢልም መሐመድ ደግሞ ኖ መቀደስ ትችላላችሁ ብሏል። ስለዚህ ቀድሰዋል። ያሲን ኑሩ እንደነገረን እና አቡበከር እንደነገሩ እንደ አህመዲን ጀበል እንደነገሩ ቀድሰዋል። ስለዚህ የአላህ ህግ ነው የሚከበረው ወይንስ የመሐመድ ነው? ማን ይበልጣል ከአላህና ከመሐመድ? ኮመንት ላይ ጻፉልኝ እስኪ። አሁን ضعيف ነው እያልከን ነበር። አይ ለምን እኔ ያሲን ኑሩንና አህመዲን ጀበል እና አቡበከር ስለተናገሩ ትክክል ናቸው፣ እናንተ የምታመልኩት መሐመድን መሆን አለበት። ምክንያቱም ለምን ትክክል ናቸው ትላለህ? ትክክል ናቸው ምክንያቱም ትክክል አላችሁ ብላችሁ ትክክል ናቸው እነሱ ስለማይዋሹ። በቃ ከዋሹ ደግሞ እነሱ አንተ እያልከኝ ያለው እነሱ ተሳስተዋል ዋሽተዋል እያልከ ነው። ነው አልዋሹም እነሱ ትክክል አንድ ቢሆን እሺ። አህመዲን ጀበል፣ ያሲን ኑሩ፣ አቡበከር ከሰማኋቸው እኔ እንኳን ከማውቀው ታዋቂ ኡስታዞች ናቸው እነኚህ። ስለዚህ አላህ እንዳሰግዱ ቢልም ቢከለክልም መሐመድ ግን ፈቅዷል አይደለ? መሐመድ ፈቅዷል። አቡበከር ለእነዚህ አካላቶች ኡስታዝነትን የሰጣቸው ማን ነው? ከየት አመጡት ኡስታዝነት? ተራ ሰው ናቸው ሲጀመር እውቀት የላቸው። እውቀት የላቸውም፣ ተራ ሰው ናቸው። አቡበከር ተራ ሰው ነው? እውቀት የለውም። ያሲን ኑሩስ እውቀት የለውም። በሐዲስ አህመዲን ጀበልስ የለውም። ሁላቸውም ታዋቂ የሆነ ሁሉ እውቀት አለው ማለት ነው። አህመዲን ጀበል ተራ ሰው ነው፣ እውቀት የለውም። ያሲን ኑሩ ተራ ሰው ነው፣ እውቀት የለውም። ኡስታዝ አቡበከር ተራ ሰው ነው፣ እውቀት የላቸውም። እውቀት የላቸውም። ሐዲስ ላይ ምንም ያውቁት ነገር የለም። ከፈለክ ኢትዮጵያ ላይ ያሉ እውቀት ያለው አካላቶችን ጠቅስልሃለሁ። ስለዚህ እነኚህ ሰዎች መሀይም ናቸው፣ እየቀጠፉ ነው እያልከኝ ነው? እውቀት የላቸውም እያልኩ ነው በግልጽ። ኡስታዝ ናቸው። እሺ እንደዛ ከሆነ ደግሞ ነብይህ ምን ብሏል? በእኔ ላይ የቀጠፈ ገሃነም ይገባል ብሏል። ስለዚህ እየቀጠፉ ከሆነ መኖሪያቸው ነው። ቅጥፈትና ስህተት ይለያል። ኖ እየዋሹ ነው። በቃ እያስተማሩ እኮ ነው። ምክንያቱም አንብብ፣ ይሄን አንብበው። በእኔ ላይ ስህተት መናገር፣ ውሸት መናገር ገሃነም ይከታል ብሏል። ቅጥፈትና ስህተት ይለያል። አንብብ። እሺ እነሱ አሁን እየተሳሳቱ ነው ባለማወቃቸው ማለት ነው። አንተና ለማወቃቸው የምትለው እኮ አንተ ነህ። እየቀጠፉ እኮ ነው። ትክክለኛ አንብበው። እሺ ቅጥፈት አይደለም አንብብ። አለማወቅ እነሱ ጭንቅላት ውስጥ እኮ አንተ አልገባህም። ሳያውቁ ቀርተው ነው፣ እየቀጠፉ ነው። አንተ ጭንቅላታቸውን አንተ የሩቁን ታውቃለህ እንዴ? የሩቁን ታውቃለህ? አሁን ምልህ ማለት ነው እያወቁ ይህን ነገር አደረጉ እኮ ነው። ጀሚል የሩቁ የሚያውቀው አላህ ነው ወይንስ አንተ ነህ? እኔ አይደለሁም አላህ ነው። ስለዚህ ሰዎቹ እየቀጠፉ ይሁን ተሳስተው ይሁን በምንድን ነው የምታውቀው ካለ አሁን ይህ ነገር ተጽፏል ብለው አይተው ትክክል ነው ብለዋል። እነሱ ትክክል ነው ብለው እንትን እያሉ ነው። ስለዚህ ነብይ ደግሞ በእኔ ላይ የቀጠፈ ውሸት የተናገረ መኖሪያው ገሃነም ይሁን ብሏል። ስለዚህ እነኚህ ሰዎች ይህንን ሆን ብለው እያስተማሩ ስለሆነ ሰዎችን ለማጭበርበሪያነት መኖሪያቸው የት እንደሆነ ክርስቲያን አንብበው። ሆን ብለው ከሆነ አዎ ትክክል ነው ይገባሉ። ሆን ብለው ይህን ነገር የተናገሩ ከሆነ ታንኪዩ። እሺ አንብበው። አንድ ጊዜ ክርስቲያን ባይዘዌይ ፎይ አንተ ከተናገርክ በኋላ ይሄ ራሱ እዚህ ጋር የሚባለው ጀማል የሚባለው አንተ ከተናገርክ በኋላ ይቅርታ አለ ጀማል መጥቶ እዚህ ጋር ዳይፍ ነው ማለት ሐቀኝነት አይደለም። አንድ ሰው እንኳን ከዛ በፊት ቪዲዮ ወጥቶ ሰርቶ ተሳስተዋል ትክክል አይደሉም ያለ የለም። ዛሬ መጥተህ ትክክል አይደሉም ልትል አትችልም። ይሄኔ ከነሱ ስር እዛ ኮመንት ላይ ማሻአላ ስትል የነበርክ ሰው ልትሆን ትችላለህ። አብዛኛው ኮመንታቸውን ሄዳችሁ ብታዩ እንደዛ ነው ሲሉ የነበሩት እና ሐቀኛ ያልኩበት አለ ሐቀኛ ተው የማታውቀው ነገር አታውራ። እኔ ያልኩበት ቆይ አንዴ ከዛ በፊት ቪዲዮ ሰርተህ ቢሆን ኖሮ ተሳስተዋል ብለህ ቀጥፈዋል ብለህ ተናግረህ ቢሆን ኖሮ ሐቀኛ ትባል ነበር። ዛሬ ነገሩ ከፈረጠ በኋላ እፎይ ከተናገረ በኋላ እየመጣችሁ የምትናገሩ ሰዎች ሐቀኛ ለመምሰል አትሞክሩ። ትክክል አይደለም። ቀድመህ የሰራው የተቃወምከው ነገር ካለ አምጣና አሳየን። ኦኬ እንደዛ ነው መሆን ያለበት። ያ ኡስታዝ ራሱ እኛ ከሰራን በኋላ
ያ ኡስታዝ ራሱ እኛ ከሰራን በኋላ ለያሲን ኑሩ ምላሽ መስጠቱ ብዙም አዋጭ አይደለም። እኔ እስከጥላም በወቅቱ ያ እንግዲህ እነዚህ ዋና ዋና አዱ የሚባሉ ኡስታዞች ኡስታዝ አቡበከር አህመድ እና ኡስታዝ ያሲን ኑሩ ይሄንን በመቅጠፋቸው ገሃነም ነው የሚገቡት ብሎ ተናግሯል። ጀሚል እውነት ነው። በሐዲሱ መሰረት እነሱ ገሃነም ነው የሚገቡት። ለምን? መሐመድ ያልተናገረውን ተናግረዋልና። ምን ይላል? አሊ እንደተረከው ይላል። ፕሮፌት ሴድ ነቢዩ እንደዚህ አለ፣ ዶንት ቴል ኤ ላይ አጌንስት ሚ። ነቢዩ ምን አለ? በእኔ ላይ ውሸትን አትናገሩ አለ። ፎር ሁኤቨር ቴልስ ኤ ላይ አጌንስት ሚ ኢንቴንሽናሊ ዘን ሂ ዊል ሹርሊ ኢንተር ዘ ሄል ፋየር። ማንም ሰው አውቆ ማንኛውም ውሸትን ከኔ ላይ ከተናገረ መኖሪያው ገሃነም ነው፣ ገሃነም ይገባል። አው ትክክል ነው። ይህን አውቀው ከተናገሩ ግን አውቀው ነው አላወቁም የሚለውን ወደ ራሳቸው ነው እንትን የምንለው። ስለዚህ አውቀው አላወቁ የሚል ነገር የለም ባይዘ ብንልም እንኳን እንደዛ። ስለዚህ ውሸት ከተዋሸ በነብይህ ላይ ገሃነም ይገባሉ። እንደው ባንተ ብንስማማ አውቀው ይላል እያስተማሩ ይሄንን። ምክንያቱም ሐዲሱን ሳያነቡ ኡስታዝ ናቸው። ኡስታዝ ደረጃ ከሄዱ ደግሞ ተስራቸው ተማሪዎች አሉ፣ የሚያስተምሩ ናቸው። አንድ ኡስታዝ የሚያስተምር ከሆነ ምን እያደረገ ነው ማለት ነው? ሌላውን ጋይድ እያደረገ ነው። ይቅርታ እስካላሉበት ድረስ በደንብ አስተውል ጀሚል። ስህተት የሚባለው መች መሰለ? አሁን ይቅርታ ካሉ በደንብ አስተውል። ይቅርታ የሚሉ ከሆነ ተሳስተናል፣ እዚህ ላይ የሚሉ ከሆነ በአንተ አባባል መሰረት ተሳስተው ነው። ያሲን ኑሩም ሆነ አቡበከርም ሆነ አህመዲንም ጀበል እነኚህ ይቅርታ ማይሉ ከሆነ ግን ሆን ብለው ነው አይደለ ጀሚል? ሆን ብለው ነው ማለት ነው ልትለኝ ነው? ይቅርታ በማይሉ ከሆነ በዚሁ አቋማቸው የሚቀጥሉ ከሆነ ስህተት መሆኑ እየተነገራቸው አይ ነብያችን እንዲቀደስ አድርጓል ይቀደሳል መስጊድ ውስጥ ካሉ ሆን ብለው ነው አይደለም? አሁን እኮ እውቀት የላቸውም ብያለሁ መጀመሪያ። እውቀት አለመኖሩ ደግሞ አንድን ነገር እውነት ባንተ እንደዛማ ከሆነ ቴንኪው በቃ ቆይ እኮ ተነገራቸው እኮ ተነግሯቸው አሁንም ትክክል ነው ይቀደሳል የሚሉ ከሆነ አላህ አይቻልም እያለ እነሱ ይቻላል ካሉ ነብያችን አድርጓል ካሉ ቪዲዮ ሲሰራ አሁንም ማይታረሙ ከሆነ እንደዛማ ከሆነ እኮ እውቀት የሌለው ሰውና አላህ የሐዲስ ቆይ በቃ ቴንኪው ምንድነው እሱ እውቀት የሌላቸውም በሚል መታረፍማ ከሆነ ቴንኪው ብዙ ዓለማችን ላይ አላህ ምን እንደሆነ አላህ ስትለው ድንጋይ ነው ብሎ ሊያልፍ ይችላል። ስለዚህ እውቀት ስለሌለው ነው ብለህ ገሃነም አይገባም በለው በቃ ቴንኪው። እንደዛ ነው የሚሆነው። ሎጂክ ወዴት ነው የሚያመራው ማለት ነው? አላህ እንደዚህ ነው መሐመድ ነብይ ነው ስትለው እባክህ እረኛ ነው ነብይ አይደለም እባክህ መሐመድ የሚባል የለም ያለህም እንዳንተ አስተምሮ ስላላወቀው መሐመድም ገሃነም አይገባም። እየነገርከው ስላላወቀው ነው ትለዋለህ፣ በእውቀት ተሸፍነለትና ገሃነም አይገባም በሚለው እናጣጣዋለን ማለት ነው። ኦኬ ላታሐዝን ከነገርከው በኋላ እምቢ የሚል ከሆነ አው ትክክል ነው። አዳመጥከኝ? ይበቃል ጀሚል። በነገራችን ላይ ከዚህ በኋላ ራሱ ይህም ኮንሲደር ሊደረግ ይገባል። ምን አልክ? ከዚህ በኋላ ይቅርታ ቢጠይቁ ራሱ ይህንን ውርደት ሐሰተኝነታቸው ስለተጋለጠ እንደሆነ ልብ ሊባል ይገባል። ያ ለዘመናት እኮ የፎገሩበት ነው። በጣም ብዙ ጊዜ እኮ የዋሹበት ነው። አንዴ እኮ ቢሆን እሺ። ደግሞ እኔ ላይ የሚረባረቡበት ነገር እኔ ቪዲዮ ስሰራ እሱ ላይ የሚዋሹ መልሰው እኔን ጥላቻ ሰባኪ ምናምን ብሎ እኔን ይላል ያ ማለት ነው። ጭራሽ አስባችኋል? ትክክል ነው። ታሪኩ ተፈጽሟል፣ ተደርጓል። ነቢያችን እንዲቀድሱ አድርገዋል። ይቀደሳል መስጊድ ውስጥ። ከዛ እፎይ ደግሞ አንተ ላይ ምን ነበር? ምን መሰለህ እፎይ ምንድነው መሰለህ አንተ ላይ ስተቱ? ምንም ስተት የለም እኔ ላይ። የኔን ስተተው ያዘው ኪስ ባይዘይ ቆይ ያዘው ኪስ። የዛሬ ዓመት አንደኛዋን ያሲን ኑሮ የሰራብኝ አንደኛዋ ቅዳሴዋን እንትኗን መስጊድ እንደዚህ እንደሰጠ የዛሬ ዓመት ያሲን ኑሮ ሁጥባ በሚያደርግበት ሰዓት ላይ
ያኔም አንስቷት ነበረ። ነብያቸው አዛኝ ከመሆኑ ጋር የተያያዘ እንደዚህ አይነት ምናምን ባለጌ ምናምን ብሎ እኔን ነብያቸው ግን ክርስቲያኖች ለክርስቲያኖች እንዲቀደስ እንትን እንዲል እንኳን መጸለያ ቦታ እንደሰጠ ምናምን ተናግሮ እኔን የተሳደበበት ነበረ። ታስታውሳላችሁ። ቆርጬ ባለፈው ቪዲዮ